ዛሬ ጉድፈላ ወንዶችዬ ይቺን የቤት ስራ በደንብ አዳምጧትና በደንብ ተግብሯት። ኢመርጀንሲ ናት። በጣም ምርጥ ነገር ነው የምነግራችሁ። እሺ ድፍን ምስር 2 ኪሎ ድፍን ምስር፣ ያበሻ ድፍን ምስር ልቅም ተደርጎ አፈሩ ከውስጥ ተለቅሞ ታጥቦ በደንብ ፀሐይ ላይ ይደርቃል ድፍን ምስሩ። ከዛ በእቃ ታስቀምጡታላችሁ። አንድ ጊዜ ለቅማችሁ አጥባችሁ በእቃ ታስቀምጣላችሁ። ሲደርቅ ማለት ነው። ካልደረቀ ግን ይበሰብሳል በእቃ ስታስቀምጡት። አለበለዚያ ግን ተለቅሞ ተዘጋጅቶ አስቀምጡትና ልትቀቅሉ ስትሉ ብቻ እየወሰዳችሁ ማጠብ ማለት ነው። እየወሰዳችሁ ብቻ ማጠብ። የምትወስዱትን ልነግራችሁ ነው። ወስዳችሁ በደንብ 1-2 ማለት ለ3 ወር ብትጠቀሙት ሁሉ ነገር ወደ ቦታው ይስተካከላል። ለ3 ወር ማለት ነው። ለ3 ወር አዳምጡኝ። ድፍን ምስሩን ትለቅሙትና ውሃ ላይ ትጥዱታላችሁ። ድፍን ምስሩ በጣም ይበስላል። በጣም ሲበስል ውሃ ይፈልጋል። የድፍን ምስሩ ወፍራሙ የድፍን ምስሩ ውሃ እሱን በአንድ ብርጭቆ ትጨምሩታላችሁ። ጠዋትና ማታ እሱን አንዳንድ ብርጭቆ ታዘጋጃላችሁ። ዝግጅት ነው። ቀጣዩ ልነግራችሁ ነው። ቀጣይ ደግሞ ጠዴ ታውቃላችሁ። ጠዴ የማያውቅ ሰው የለም። ጠዴ ወይ ጠዶ፣ እሱን ደግሞ እናዘጋጅና ጠዴ አድርቀን በፓውደር መልክ ቤት ውስጥ እናስቀምጣለን። እንጨቱም ሊኖር ይችላል። የጠዴ እንጨት የሚሸጥበት ቦታ አለ፣ ይሸጣሉ በብዛት። ጭሳጭስ ምናምን ቦታ ያሉትን ሰዎች ጠይቋቸው። ያንን ጠዴ ወቅጣችሁ አድቃችሁ ፓውደር፣ እሱ ግዴታ ነው። ወቅጠን አድርቀን ማስቀመጥ ግዴታ ነው። ጠዴው ልክ እንደ ድፍን ምስሩ ወዲያው የሚሆን ነገር አለ። ተዘጋጅቶ ቤታችን መሆን አለበት። ለ3 ወር ያችን ጠዋትና ማታ አንድ ብርጭቆ የድፍን ምስሩ ውሃ፣ ያችን ጠዴ 1 ማንኪያ ትንሽዬ፣ የሻይ ማንኪያ 1 ማንኪያ ትንሽዬ፣ እሱን ሻይ ማንኪያ ጭምር ታረጉታላችሁ የምስሩ ውሃ ላይ። ከዛ በኋላ የወሲብ ችግር ያለባችሁ ወንዶች ያሰላም የለም፣ ስትሮንግ በጣም ጠንካራ ስሜታችሁ ቶሎ የሚነሳሳ ፍላጎታችሁ በሙቀት ነው የሚመጣው። በደንብ እዩትና ማየት ማመን ነው። እሱን አዘጋጁ። ድፍን ምስር አዘጋጁ። ሁል ጊዜ ዛሬ የለም እንዳትሉ ላለማቋረጥ ማለት ነው። ድፍን ምስር አዘጋጁ። ድፍን ምስር ቀቅሉ። ድፍን ምስር ውሃውን፣ ቀጭኑን ውሃ አይደለም፣ የድፍን ምስሩ ወፍራሙን ውሃ ጠዋት ከቀቀላችሁ ለምሳሌ ለማታ ለጠዋትም ይሆናችኋል። አንድ ቀን የምትቀቅሉት ለ2 ጊዜ ይሆናችኋል። ጠዋትና ማታ የምትጠጡት ይሆናችኋል። ጠዋት ከምግብ በኋላ ኤኒታይም ምግብ ይሁን ከምግብ በኋላ የፈለጋችሁትን ቁርስ በደንብ ዘጭ አድርጋችሁ በልታችሁ ልክ እንደ ሻይ እንደ ቡና ማለት ነው የምትወስዱት። ከዛ በኋላ ደግሞ ማታ እራት በልታችሁ ዘጭ ብላችሁ ጠግባችሁ ደግሞ ልክ እንደ ሻይ ማታ እንደምንወስደው ቡና ትኩስ ነገር ላይ የምንወስደው አላል። እሱ ራሱ እርጎ ነው የሚለው። ድፍን ምስሩ እርጎ ነው የሚለው። ከዛ የሆነ ምን አይነት ሴንስ አለው መስላችሁ? የለውዝ አይነት ሴንስ አለው። ከዛ ፍላጎታችሁ ሁሉ ይነሳሳል። እናንተ በጣም ለ3 ወር ስትወስዱት ደግሞ የእውነቴን ነው የምላችሁ፣ ተጠቀሙትና አዩት። ለ3 ወር ስትወስዱት ጠንካራ ትሆናላችሁ። በጣም ፍላጎታችሁ ይጨምራል። በጣም ከዚህ ሁሉ ችግር አንዴ በቃ መስመር እስክትይዙ ነው። አንዴ ብዙ ጊዜ ወንዶች ስንፈተ ወሲብ የሚደርስባችሁ የእውነቴን ልንገራችሁ፣ አንደኛ አይነ ጥላ ነው። 2ኛ ዝሙት ምናምን የምታበዙ ወንዶች፣ 3ኛ ደግሞ ያልሆነ የማይገባችሁ ቦታ የማያስፈልጉ ሴቶች ጋር እየሄዳችሁ መስተፋቅር የተሰራባችሁ ሰዎች፣ 4ኛ ደግሞ ራሳችሁን በራሳችሁ በብዙ ጊዜ ማርካት የምታረኩ ወንዶች ብዙ ጊዜ እንደዚህ አይነት መንፈስ ይጠጋችሁና ከዛ ሴት ጋር ስትደርሱ መንቀጥቀጥ፣ መፍራት፣ ምቾት አለመሰማት፣ ከዛ ደግሞ ራሳችሁን በራሳችሁ ማርካት ብቻ ሴት ጋር ከመሄድ ይልቅ እዛ ጋር ስለምታፍሩ እዚህ ጋር ራሳችሁን ማርካት። ከዛ ይሄ ብዙ ጊዜ ከመላመድ የመጣ
ብቻችሁን ሳትሆኑ ሴጣን አለ አብሯችሁ፣ ዳቢሎስ አለ። ሰውን የሚያክል ነገር እግዚአብሔር ብዙ ተባዙ ምድርን ሙሉ ብሎን ፈጥሮን እንዴት ነው ራሳችንን በራሳችን የምናደርገው? ሴቶችን ማቀፍ አለብን፣ መሳም አለብን። ስሜቱ ሊኖረን ይገባል አይደለም? ዝም ብለን ግን አየር ላይ እንደዚህ አይነት ስሜት ካለን ሰዎች አይደለን እንስሳነን ማለት ነው። አያችሁ፣ ብዙ ጊዜ ከእንስሳ ጋር ግንኙነት የሚያደርጉ ከተለያየ ሰው ሳይመርጡ የተለያየ ሰው የራሳቸው ያልሆነ ሰው ቆሻሻም ሰው መጥፎም ሰው ጋር እየሄዱ በገንዘብን ያህል ነገር ሰውን እየገዙ ግንኙነት የሚያደርጉ ሰዎችም እነሱ አንደኛ እግዚአብሔር እየተቆጣቸው ነው። እግዚአብሔር እየተቆጣቸው ነገሮቻቸውን እያኮላሸባቸው እያበላሸባቸው ነው። ስለዚህ ማንም ሰው ከሚስቱ ውጪ ማንም ሰው ከሌላ ሰው ውጪ ሌላ ነገር ራሱን በራሱ የሚያረካ ከሆነ ተደጋጋሚ ፊልም የምናይ ከሆነ እዛ ላይ ያለው ነገር በቃ መንፈስ ነው። ከትዳራችን እንበተናለን፣ ከልጆቻችን ሰላም አናገኝም፣ ከቤታችን እኛ እንጨንቃለን፣ ጥሩ እንቅልፍ የለንም፣ ምቾት ምንም አይነት ደስታ እኮ አይሰማንም። እውነቴን ነው የምላችሁ። መጀመሪያ ግን እኛ መደሰት ያለብን ከህይወት አጋራችን ጋር፣ ከልጆቻችን እናት ጋር፣ ከቤታችን ጋር ነው ደስታ። ቅፍ አድርገን እንኳን ስንተኛ ሴንስ የሚኖረው የራሳችን የሆነ ሰው ነው። እንዴት በገንዘብ እየገዛችሁ ትተኛላችሁ? የሰው ልጅ እንዴት በገንዘብ እየገዛችሁ ትተኛላችሁ? እግዚአብሔር ራሱ እኮ ይቆጥረዋል። እነዛ ልጆች ተቸግረው ነው ያን ነገር የሚያደርጉት፣ ግን አማራጭ ሊሆን አይችልም። ስለዚህ እናንተ ቀጥታ ይፈረድብሃል። ምንም ይሄ ጥያቄ የለውም። እውነቴን ነው የምልህ፣ ይፈረድብሃል። ስለዚህ የራስህ የሆነ አጋር፣ የትዳር አጋር፣ የራስህ የሆነ ጓደኛ፣ የራስህ የሆነ ሚስት ነው መያዝ ያለብህ እንጂ እየሄድክ በብር እየከፈል ካንተ የምትተኛው ሰው ከሷ ይልቅ አንተን እንደሚያስጠይቅህ ግን ታውቃለህ። እውነቴን ነው የምላችሁ። እና እግዚአብሔር ይቅር ይበለን፣ ለንስሐ ያብቃችሁ። ንስሐ ግቡ። ንስሐ ግን መጀመሪያ ንስሐ ገብታችሁ ነው ነገሮቻችሁ ሁሉ የሚስተካከሉት። የእውነቴን ነው የምላችሁ። ከዛ ይሄንን ታደርጋላችሁ። ከዛ ጠዴ ድፍን ምስር ትቀቅሉና በወፍራሙ ውሃውን ትቀዱታላችሁ። ከዛ እሱ ላይ ያንን ጠዴ ፓውደር ጠብ ታደርጋላችሁ። ከዛ በኋላ ትጠጣላችሁ ጠዋትና ማታ ለ3 ወር በቀን ማለት ነው። በቀን ትኩሱን ነው የምትጠጡት። በቀን ትኩሱን። ስለዚህ ትንሽ ማር ጨምሩበታላችሁ። ማር ጨመር አድርጉበትና ጠዴ፣ ድፍን ምስር፣ ማር እያረጋችሁ እራሳችሁን ሪፍሬሽ ታደርጋላችሁ ማለት ነው። እራሳችሁን፣ ስሜታችሁን፣ ወጣትነታችሁን፣ የትላንትናውን በጣም ብዙ ወንዶች ድሮ እንዲነበርኩኝ ድሮ እንደዚህ አይነት ስሜት ነበረኝ፣ ድሮ በዚህ ስሜት በዚህን ሰዓት እሄዳለሁ እንደዚህ ያህል ምናምን ባይዘው በጣም ታሳዝኑኛላችሁ። ሰው ሳይቸግረው እንደዚህ አይነት ነገር አይጽፍም ከማርታ ጋር መቼም እንደዚህ አይነት መጨማለቅ ትጨማለቃለች ብሎ የሚጽፍ ሰው የለም። ቸግሯቸው ነው የሚጽፉት አይደለ? ስለዚህ እኛ ደግሞ እንደ እህት መፍትሄ ልንነግራቸው እግዚአብሔር ከሰጠን ጸጋ እኛ መፍትሄ ልንነግራቸው ግድ ይለናል። እናንተ መፍትሄያችሁን አግኝታችሁ ለምስክርነት ያብቃችሁ ወንዶችዬ። ይችን አርጋችሁ አይ ማርቲ ደግሞ እንዴት ሞከርሽው እንዳትሉኝ፣ እንዴት ሞከረሽው ነው እንዴት አይተሽው ነው እንደማትሉኝ እርግጠኛ ነኝ። መድኃኔዓለም ይቅረባችሁ። እግዚአብሔር ከእናንተ ጋር ይሁን። ይሄ እርኩስ መንፈስ ነው ባይዘው። እሺ እርኩስ መንፈስ ነው፣ ግን እንደዚህ በማሸነፍ ጥላችሁ ትሄዳላችሁ። ዳግመኛ ወደዛ ችግር ላትገቡና ዳግመኛ እንደዚህ አይነት ነገር ላለማድረግ ራሳችሁን መጀመሪያ አሳምኑት። ራሳችሁን በጣም ስትሮንግ መሆን አለባችሁ። ወንድ ነኝ፣ ከሴት ጋር ነው መተኛት ያለብኝ፣ ወንድ ነኝ፣ ከሚስቴ ጋር ነው መተኛት ያለብኝ፣ ወንድ ነኝ፣ ከንጹህ ሴት ጋር መተኛት ነው ያለብኝ ብላችሁ ራሳችሁን ነው ማሳመን ያለባችሁ። ስለዚህ እንግዲህ እግዚአብሔር በሚወዳው መልካም ነገር፣ ምንም ክፋት የሌለበት፣ ምንም ነገር ተንኮል የሌለበት ሰርች የላችኋለሁ። ይሄንን አድርጉና ወንዶችዬ አሜዚንግ እንዴት እንደምትሆኑ ታዩታላችሁ። ራሳችሁ ዋቻውሩን አጫውቱልኝ፣ ዩቲዩቤን ተመልከቱልኝ፣ በደንብ እዩኝ። መልካም ነገር ይዤላችሁ እየመጣሁኝ ነው። እግዚአብሔር ከእናንተ ጋር ይሁን። ደግሞ እግዚአብሔር እንደሚረዳን እርግጠኛ ነኝ። እሺ፣ ምክንያቱም ከእግዚአብሔር ጋር ተጠግተን ነው ብዙ ነገር የምንሰራው። እግዚአብሔር ከሌለ ምንም ነገር ሁላችንም ባዶንን የምንለፋውም የምንደክመውም እግዚአብሔር ካለ ብቻ ነው እንጂ ለብቻችን መሮጥ ሩጫ ነው የሚሆንብን። የማንደርስበት ሩጫ ነው የሚሆንብን። ከዛ ከደረስን በኋላ ደግሞ ዳገት ነው የሚሆንብን። ስለማንችለው እግዚአብሔርን ሁል ጊዜ በህይወታችሁ ጣልቃ አስገቡ። ተባረኩልኝ።